trying to get out of the Persian Gulf, it's going to take weeks or months for traffic to get back to normal. በመጨረሻም ዓለምን ሰቅዞ የነበረው ቅርቅር ተፈቷል። ኢራን በመጨረሻ ቦታውን ለቃ ወጣለች። ትራምፕ ሆርሙዝን ለዓለም ንግድ ክፍት መደረጉን በይፋ አብስረዋል። የኢራን ጦር የቀበራቸው ፈንጆች ተነቅለው ባህሩ በመጨረሻ ለዓለም ክፍት መደረጉ ተበስሯል። ኢራን ከኒውክሌር በላይ እንደ መሳሪያ የምትጠቀምበት የሆርሙዝ ሰርጥን እንዴት አሳልፋ ሰጠች? ትራምፕ ለኢራን ያቀረቡት አነጋጋሪው መደራደሪያ ምክንያትን በትንታኔያችን ይዘናል። ቻናሉን ሰብስክራይብ በማድረግ እይታዎትን ይጀምሩ። ቪዲዮ ላይክ ማድረግ ደግሞ ቀዳሚ አድርጉ። መልካም ቆይታ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ በኢራን ወደብ ላይ ጥላው የነበረውን የባህር ኃይል ከበባ ማንሳቷን አስታውቋል። ይህ ከበባ የተጣለው ከወራት በፊት በፈነዳው የኢራን ግጭት ወቅት ውጥረቱ በከፍተኛ ሁኔታ በናረበት ጊዜ ነበር። በእኛ አስደናቂና ታይቶ በማይታወቅ ባህር ኃይል ከበባ ምክንያት በሆርሙዝ ወሽመጥ ውስጥ ተይዘው የነበሩ መርከቦችን አሁን ከበባው ስለሚነሳ ሂደታቸውን መጀመር ይችላሉ ሲሉ ትራምፕ የሆርሙዝ ወሽመጥን በመጥቀስ አውጀዋል። ይህ ማስታወቂያ የወጣው ከበስተጀርባው የተደረጉ ከባድ ድርድሮች ከቴህራን በሚሰሙ እርስ በርስ የሚጋጩ ምልክቶችና በምድርም ሆነ በባህር ላይ በነበረው ቀጣይነት ያለው ወታደራዊ ዘመቻና ሽኩቻ መሃል ነው። የትራምፕ ኢራን ኒውክሌር ፍላጎት ሊገታና የባህር ላይ ነፃነት ሊመልስ የሚችል ሰፊ ስምምነት ትልቅ ምርታ መገኘቱን የሚያሳይ ምስል ቢስሉም የኢራን ባለስልጣናት ግን ወዲያውኑ ውድቅ አድርገውታል። የዩናይትድ ስቴትስ የባህር ኃይሎችም ከማስታወቂያው ከሰዓታት በኋላ ከበባውን ማስከበራቸውን ቀጥለዋል። ውጤቱም ውጥረትን የማርገብ ተስፋ ከእውነተኛ የመሬት ላይ ማረጋገጫ ወይም ማስገደድና ስር ከሰደደ አለመተማመን ጋር የተጋጨበት በባሩድ የተሞላ አስፈሪ ሁኔታ ሆኗል። ትራምፕ ከሚያዝያ አጋማሽ ጀምሮ በኢራን ወደቦች ላይ የባህር ኃይል ከበባ እንዲደረግ ማዘዛቸው ይታወሳል። ግቡ ግልጽ ነበረ። የገዢው አካል ኢኮኖሚ የህይወት ደም ስር የሆነውን የነዳጅ ኤክስፖርት በማፈንና ወሳኝ ቁሳቁሶችን እንዳታስገባ በማገድ ከፍተኛ የሆነ የኢኮኖሚ ጫና ማሳደር ነበር። የዩናይትድ ስቴትስ ማዕከላዊ እዝ ሴንትኮም እንደገለጸው እስከ ግንቦት መጨረሻ እርምጃው ለማስከበር 115 የሚሆኑ የንግድ መርከቦች አቅጣጫቸውን እንዲቀይሩ ተገደዋል። የጦር መርከቦች፣ አውሮፕላኖችና የሰው አልባ ስርዓቶችም ባህሩን በመጠበቅ የአሜሪካን ባህር ኃይል የበላይነት በሚያሳይ መልኩ የነዳጅ ጫኝና የጭነት መርከቦችን መልሰዋል። በዚህ ምክንያትም የሆርሙዝ ወሽመጥ ለአብዛኛው መርከብ ትራፊክ ምድረ በዳ ሆነ። ኢራን ፈቃድ የሌላቸው መርከቦች እንደምትመታ የሰጠችው ማስፈራሪያና የባህር ላይ ፈንጂዎችን ስለማስቀመጧ የወጡ ሪፖርቶች በዓለም አቀፍ የኤነርጂ ገበያዎች ላይ ከፍተኛ የተባለ መስተጓጎልን ፈጠሩ። የነዳጅ ዋጋ ጨመረ። የአቅርቦት ሰንሰለቶች በጫናው ምክንያት ተንገዳገዱ። እንዲሁም ባህረ ሰላጤው ኢነርጂ ላይ ጥገኛ የሆኑ ሀገራትም ለረጅም ጊዜ መስተጓጎል ደረሰባቸው። ራሳቸውንም ለማዘጋጀት ተገደዱ። ዩኤስ ባህር ኃይል ይህን እገዳ ለማስቀጠል የአውሮፕላን ተሸካሚ ግብረ ኃይሎችና ልዩ ልዩ ፈንጂ መከላከያዎችን ጨምሮ በርካታ ንብረቶችን አሰማርቶ ነበር። የዩኤስ ማዕከላዊ እዝ መሪ የሆኑት አድሚራል ብራድ ኩፐር በሚያዝያ ወር ስትራቴጂውን አስፈላጊነት ሲያብራሩ የሆርሙዝ ወሽመጥ ዓለም አቀፍ ባህር መሻገሪያና የቀጠናውን እንዲሁም የዓለምን ኢኮኖሚ ብልጽግና የሚደግፍ ወሳኝ የንግድ መስመር ነው ሲሉ ገለጹ። ከባህር በታች ያሉ ስጋቶችን ለማደንና እንዲሁም ናይፌፊሽ ያሉ ሰው አልባ የውሃ ውስጥ ተሽከርካሪዎችን ጨምሮ ተጨማሪ ኃይሎች ወደ ስፍራው በፍጥነት ተልከዋል። እነዚህ የላቁ ድሮኖች ከሩቅ ከሚቆጣጠሩ ተሽከርካሪዎችና የአየር ላይ ፈንጂ ማክሸፊያ ስርዓቶች ጋር በመሆን በከፍተኛ ስጋት ቀጠና ውስጥ የተሰማሩ የዘመናዊ ፈንጂ ማጽዳት ቴክኖሎጂ መገለጫዎች ነበሩ። ኢራን በቻለችው ቦታ ሁሉ አጸፋውን በመመለስ መርከቦችን በመያዝና ቁጥጥሯን ለማረጋገጥ ሞክራለች። የመርከብ መድን ሰጪዎች ክፍያዎችን ወደ አስገራሚ ደረጃ ከፍ አድርገውታል። ጠባብ በሆነው ወሽመጥ ውስጥ በተለመደ ሁኔታ ለሚያልፉ የንግድ ልውውጥ አማራጭ መንገዶች በቂ ባለመሆናቸው ዓለም አቀፍ ነዳጅ ተጠቃሚዎችን ችግራቸውን በጽኑ ሁኔታ እንዲጋፈጡ አስገደደም። የትራምፕ መልእክት ታዲያ ከበባው መነሳቱን ከማወጅ ባለፈ በጣም የራቀ ነበር። የእሳቸው አካሄድ የሚገለጹ መሰረታዊ ጥያቄዎችን በድጋሚ አንስተዋል። ኢራን መቼም ቢሆን የኒውክሌር መሳሪያ መታጠቅ የለባትም። ወሽመጡ ያለምንም ክፍያ ወይም ኢራን ጣልቃ ገብነት በሁሉም አቅጣጫዎች ላልተገደበ ትራፊክ በአስቸኳይ መከፈት አለበት።
የቀሩት ፈንጆች በፍጥነት መጽዳት ይገባቸዋል። በተለይም ትራምፕ ቀደም ሲል በቢቱ ቦምብ ጣይ አውሮፕላኖች ጥቃት ምክንያት በፈረሱ ተራሮች ስር በነበሩ ጥልቅ የተቀበረውን የኢራን ከፍተኛ ደረጃ የበለጸገ ዩራኒየም በተመለከተ ስምምነት መደረሱን ጠቁመዋል። በእሳቸው አባባል መሰረት እቅዱ የአሜሪካና ቻይና ሜካኒካል አቅሞችን በመጠቀም ቁሳቁሱን ቆፍሮ በማውጣት ከኢራንና እንዲሁም ከዓለም አቀፍ አቶሚክ ኢነርጂ ኤጀንሲን በማቀናጀት ያለምንም ፈጣን የገንዘብ ልውውጥ ማውደምን ያካትታል። ሌሎችም ብዙ አስፈላጊ ያልሆኑ ጉዳዮች ላይ ስምምነት ላይ ተደርሷል ሲሉ አክለዋል። And under what verification Iran would relinquish or neutralize that material would be worked out later. በተለይም በአክሲዮስ የወጡ ዘገባዎች ሊደረግ የሚችለውን የመግባቢያ ስምምነት ገጽታዎች ዘርዝረዋል። ይህ ማዕቀፍ የተኩስ አቁሙን ለ60 ቀናት ያራዝማል። ከባህር ትራፊክ መመለስ ጋር ተያይዞ ከበባው በደረጃ እንዲነሳ ያመቻቻል። ኢራን የኒውክሌር መሳሪያዎቿን ከመስራት እንድትቆጠብ ያደርጋል። የበለጸገው ዩራኒየም ለማስወገድና እንዲሁም በዩራኒየም ማበልጸግ ላይ ገደቦችን ለመጣል ቅድሚያ ይሰጣል። ከዚህ ባሻገር በአሜሪካ ማዕቀቦች መላላትና በታገዱ የገንዘብ ፈንዶች ላይ ውይይቶችን ይከፍታል። በሊባኖስ ያለውን የእስራኤልና የሂዝቦላ ግጭትን ጨምሮ ሰፋ ያሉ ቀጠናዊ ጉዳዮችን በጠረጴዛ ላይ እንደነበሩ ተነግሯል። የጊዜ አጠባበቁ እጅግ አስገራሚ ነው። ትራምፕ ለመጨረሻ ውሳኔ ስብሰባ ጠርተው የነበረ ቢሆንም ከ2 ሰዓታት በኋላ ያለምንም ውሳኔ መውጣታቸውን ዘገባዎች ያመለክታሉ። አሁን አከራካሪው ነጥብ የኢራን የታገዱ ፈንዶች መለቀቅ እንደሆነ ተገልጿል። ዋይት ሃውስ ባወጣው መግለጫ ፕሬዝዳንት ትራምፕ ለአሜሪካ ጠቃሚ ሆነውና የእሳቸውን ቀይ መስመር የሚያከብሩ ስምምነቶችን ብቻ ነው የሚያደርጉት ይላሉ። ኢራን መቼም ቢሆን የኒውክሌር መሳሪያ ሊኖራት አይችልም ሲሉም አጽንኦት ሰጥተዋል። ከፕሬዝዳንቱ መግለጫ ባሻገር የተግባር እንቅስቃሴው አሁንም የተወጠረና እርስ በርሱ የሚጋጭ ነበረ። የዩኤስ ባህር ኃይል ማዕከላዊ እዝ በኢራን ወደቦች ላይ የተጣለውን ወታደራዊ ከበባ አሁንም ጸንቶ እንደሚገኝ የሚያረጋግጥ ጠንካራ መመሪያ አውጥቷል። ወደ ውስጥ ለመግባት ወይም ለመውጣት የሚሞክሩ ወይም ደግሞ ከመርከብ ወደ መርከብ የሚደረጉ የጭነት ዝውውሮችን የሚካሄዱ መርከቦች ትዕዛዙን ካላከበሩ ሊያጠፋ የሚችል የተኩስ እርምጃ ይገጥማቸዋል። ይህ አለመጣጣም የትራምፕን ስትራቴጂ ደረጃም ያሳያል። ተጨባጭ የኢራን እርምጃዎች እስከታዩ ድረስ ወታደራዊ አዛዦች ጫናውን በሚቀጥሉበት ወቅት የህዝብ ተስፋን እንደ ተጽዕኖ መፍጠሪያ መሳሪያ መጠቀም ምንም እንኳን የኤንቢሲ ዘገባዎች የተረጋገጡ የፈንጅ ስርዓቶች ጥርጣሬን ቢፈጥሩም አሁንም የአሜሪካ ጦር ግን ኢራን በወሽመጡ ላይ ህገወጥ የተባለ ቁጥጥር ለማድረግ ስለምታደርገው ጥረት ፈንጆች መቅበርን ጨምሮ ቀጣይነት ያለው ስጋት እንዳለው ገልጿል። አሜሪካ በሰው አልባ ተሽከርካሪዎችና በሌሎች ንብረቶች ያደረገችው ፍለጋ ሊሆን የሚችሉ ነገሮችን ያገኘ ቢሆንም ጥቂት ብቻ ፈንጆች መሆናቸው በግልጽ በመለየቱ የውሃ ውስጥ አደጋ መጀመሪያ ላይ ከተፈራው ያነሰ ሊሆን እንደሚችል ይጠቆማል። የአሜሪካ ፈንጅ መከላከያ ዘዴዎች መሳተፋቸው የጉዳዩ አሳሳቢነትን ያሳያል። እንደ ናይፊሽ ያሉ ስርዓቶች ታዲያ በተፋላሚ ውሃዎች ውስጥ ቀጣይነት ያለውን ራስ ገዝ ፍለጋን በማድረግ በሰው ላይ የሚደርሰውን አደጋ ይቀንሳሉ። የአየር ላይ ፈንጂ ማክሸፊያና እንዲሁም ባህላዊ ፈንጂ አጽጂዎችን በቅርብ ትውስታ ውስጥም ትልቅ ከተባሉ የፈንጂ ማጽዳት ዘመቻዎች አንዱ በሆነው በዚህ ስራ ላይ ልዩ ከፍተኛ የተባለ እገዛ አድርገዋል። አዳዲስ ይፋ የሆኑ መረጃዎች በግጭቱ ውስብስብነት ላይ ተጨማሪ ድርብርብ ቦታዎችና እውነታዎችን ይፋ አድርገዋል። ዘ ዎል ስትሪት ጆርናል እንደዘገበው ከሆነ የተባበሩት አረብ ኤሚሬትስ በሆርሙዝ ወሽመጥ ውስጥ በሚገኙ በቄሽምና በአቡ ሙሳ ደሴቶች፣ በባንደር አባስ፣ በላቫን ደሴት የነዳጅ ማጣሪያና እንደዚሁም በአሳልዌህ ባሉ ፔትሮ ሜካኒካል መጋዘን ላይ በደርዘን የሚቆጠሩ አየር ጥቃቶችን በኢራን ኢላማዎች ላይ ፈጽማለች። The United Arab Emirates played a much bigger role than previously known, carrying out dozens of coordinated airstrikes on Iranian targets. ከአሜሪካና ከእስራኤል እስላ ድርጅት በመቀናጀት የተከናወኑት እነዚህ ወታደራዊ ኦፕሬሽኖች ከጦርነቱ የመጀመሪያ ቀናት ጀምሮ እስከ ወርሃ ሚያዝያ የተኩስ አቁም ስምምነት ማግስት ድረስ የዘለቁ ነበሩ። አንድ የባህረ ሰላጤው ሀገር እንዲህ ያለ ጥልቅ ተሳትፎ በቀጠናዊ የኃይል ሚዛንና ተለዋዋጭነት ላይ ከፍተኛ የሆነ መባባስን የሚያሳይ ሲሆን የኢራን ጎረቤቶች ከኢራን የሚሰነዘርባቸውን ማንኛውም የሚሳኤልና የድሮን እሩምታ ምን ያህል አስጊ አድርገው እንደሚመለከቱ መግለጫና ማረጋገጫ ነው። የተባበሩት አረብ ኤሚሬት ሚራጅ የተሰኙት ተዋጊ ጄቶችና እንዲሁም ዊሎንግ የተባሉ ሰው አልባ ድሮኖች መጠቀም የሰነዘረችው የጥቃት የመጣው የአገሪቱ ወሳኝ መሰረተ ልማቶች በተለይም ከባራካ የኒውክሌር ጣቢያ አቅራቢያ የሚገኙ ቦታዎችን ለአደጋ ያጋለጡ በመቶዎች የሚቆጠሩ የኢራን ጥቃቶችን ካስተናገረች በኋላ ነው። እንዲህ አይነቶቹ የእርስ በርስ ያጸፋ ጥቃቶች በአሜሪካና በኢራን መካከል የነበረውን ሁለትዮሽ ፍጥጫ እንዴት በፍጥነት በርካታ ውጫዊ ተዋናዮች ወደ መድረኩ መሳብ እንደቻለ የሚያሳይ ግልጽ ማሳያ ነው።
ከቴህራን የተሰጠው ምላሽ ፈጣንና እንዲሁም ድርጊቱን የሚያጣጥል ነበር። ከኢራን ጦር ግንኙነት ያለው ታስኒም ዜና ወኪል የትራምፕ ንግግር አንድ ወገን የሆኑ እንዲሁም ራስን ከፍ የሚያደርጉ መግለጫዎች በማለት ውድቅ አድርጎ አጣጥሎታል። ምንም አይነት የመጨረሻ ስምምነት ላይ አልተደረሰም ሲሉ የሞገቱት የኢራን ባለስልጣናት ከበባው ራሱ ህገወጥና የሀገሪቱን ሉዓላዊነት የጣሰ ተግባር ተደርጎ እንደሚወሰድ አስታውቋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ ቴህራን ጥቅሞቿን የምታስከብረው ከንግግር ይልቅ በሚሳኤል ነው በማለት አጽንኦት ሰጥቷል። ይህም በኢራን ውስጥ ያሉ ጠንካራ አቋም ያላቸው እነዚህ አካላት አሁንም ለዲፕሎማሲ አካሄዶች ጥርጣሬ እንዳላቸው የሚያሳይ ምልክት ነው። ይህ የቴህራን ተቃውሞ ኢራን በችግሩ ሙሉ በሙሉ ስታሳይ ከነበረው ባህሪ ጋር የሚስማማ ነው። ይኸው የኒውክሌር መሳሪያ መታጠቅ ፍላጎት እንዳላት ያስተባበለች በወሽመጡ ላይ ግን ሙሉ ሉዓላዊ ስልጣን እንዳላት ማወጅ ነው። ይሁን እንጂ በኢራን ውስጥ ያሉ አንጃዎች የተከፋፈሉ ይመስላሉ። አንዳንዶቹ ድርድሩ ማዕቀብ የሚነሳበትና ሀገሪቱን መልሶ ለመገንባት የሚያስችል መንገድ አድርገው ሲመለከቱት፣ ሌሎች ደግሞ ስምነት ማድረግና ማፈግፈግን እንደ ድክመት አድርገው ይቆጥሩታል። ወሽመጡ በድጋሚ መከፈቱ የነዳጅ ዋጋን ሊያቃልልና የንግድ ፍሰቱን ሊመልስ ይችላል በሚል ተስፋ ዋና የገበያ አመላካቾች አዳዲስ ክብረ ወሰኖችና ጠንካራ ወርሃዊ ትርፎችን ለማስመዝገብ ተቃርበው ነበር። ከዚህ ቀደም በተኩስ አቁሙ ተስፋ ምክንያት የነዳጅ ዋጋ በተወሰነ መልኩ ቀንሶ እንደነበር ይታወሳል። ለኢራን ግን ይህ ከባድ የተባለው ከበባ እጅግ ከባድ ዋጋ ያስከፈለ ነበር። ግምቶች እንደሚያሳዩት ሀገሪቱ በየቀኑ በ100 ሚሊዮኖች የሚቆጠር ዶላር ገቢ ታጣ ነበር። በአንጻሩ ዓለም አቀፍ የመርከብ ትራንስፖርት የጉዞ አቅጣጫዎች ለመቀየር ከፍተኛ የመድን ዋጋ ለመክፈልና ለረዥም መዘግየቶች ተደርገው ነበር። ወሽመጡ በተሳካ ሁኔታ መከፈቱ የኢራንን ድፍድፍ ነዳጅ ወደ ገበያው እንዲጎርፍም ሊያደርገው ይችላል። ይህም ዋጋውን የበለጠ ሊቀንሰው ቢችልም ማዕቀቡን የማስከበር ሂደት ግን በተመለከተ አዳዲስ ጥያቄዎችን እያስነሳ ይገኛል። ታዲያ ይህ ወቅት በትራምፕ ሰላምን በጠንካራ አቅም የሚለው መርህ በተግባር የታየበትን አጋጣሚ ያሳያል። ኦፕሬሽን ኤፒክ ፉሪ የኢራን ወታደራዊ አቅም በፍጥነት የማዳከም የቻለ ሲሆን ይህም አሜሪካ በጥሩ የድርድር ብልጫ ላይ ሆና እንድትነጋገር መድረክ አመቻችቷል። የተጣለው ከበባ ይህንን የድርድር ብልጫ ይበልጥም አግዝፎታል። አሁን ላይ የትራምፕ አስተዳደር ይህን ወታደራዊ ስኬት ወደ ዘላቂ ማዕቀፍ በመቀየር ኢራን የኒውክሌር መሳሪያ እንዳታመርት ለመግታት የባህር ላይ ነፃነትን ለማረጋገጥና ቀጠናውን ለማረጋጋት አልሟል። ሆኖም ግን ተግዳሮቶች እንደቀጠሉ ናቸው። ኢራን በፈንጆች መነሳት፣ በዩራኒየም መበልጸግና በመርከብ ትራፊክ ላይ የገባቸውን ቃል ማክበሯን ለማረጋገጥ ጠንካራ ክትትል ያስፈልጋል። ይህ ምናልባትም ለዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ ሰፊ ፈቃድ መስጠትን እንዲሁም የብዙሃን ሀገራት የባህር ኃይል መገኘትን ሊጠይቅ ይችላል። ከሂዝቦላ ጀምሮ ያሉ የቀጠናው ተላላኪ ቡድኖችም ውጥረቱን ይበልጥ ሊያባብሱ ይችላሉ። የታገዱ ፈንዶችና የማዕቀብ እፎይታ ዕጣ ፈንታ አሁንም ዋነኛ የብጥብጥ መነሻ ነው። የራሷ ቀይ መስመሮች አሏት። እንደ እስራኤል ያሉ አጋር ሀገራትም ከአሜሪካ አካሄድ ጋር መጣጣም አለባቸው። ግጭቱን በቅርብ የሚከታተሉ ባለሙያዎች እንደሚናገሩት የወሽመጡ በድጋሚ መከፈት ለዓለም አቀፍ የነዳጅ ዋስትና ትልቅ የተባለ ለውጥ ሊያመጣ ይችላል። ከጦርነት በፊት በየቀኑ ወደ 21 ሚሊዮን በርሜል የሚጠጋ ነዳጅ በዚህ የውሃ መስመር ያልፍ ነበር። ከዚህ ፍሰት ውስጥም ጥቂቱን እንኳን መመለስ ከአውሮፓ እስከ እስያ ያሉ ዓለም አቀፋዊ ኢኮኖሚ ሂደቶች ላይ ያረፈው ጫና በእጅጉ ያቀለዋል። ይሁን እንጂ የማይናወጥ ዋስትና ከሌለ ወሽመጡ በድጋሚ የመዘጋቱ አደጋ ሁልጊዜም በከፍተኛ ሁኔታ አደጋው እንዳንዣበበበት ቀጥሏል። ይህ ታሪክ በፍጥነት የተቀያየረ ባለበት በአሁኑ ወቅት ላይ በርካታ ሊሆኑ የሚችሉ ሁኔታዎች ይታያሉ። የተፈረመ መግባቢያ ስምምነት ወደ በደረጃ ትግበራ ሊያመራ ይችላል። መጀመሪያ ላይ መርከቦች በጥቃት ታጅበው እንዲጓዙ ማድረግ፣ የፈንጂ ማጽዳት ስራዎችን ማረጋገጥና ጎን ለጎን የኒውክሌር ውይይቶችን ማስቀጠል፣ በገንዘብ ፈንዶች ወይም ደግሞ በማረጋገጫ ሂደቶች ላይ ያሉ ልዩነቶችን ማጥበብ ካልተቻለ ግን ከበባው በከፍተኛ ፍጥነት ወደ ሙሉ ጥንካሬ ሊመለስ ይችላል። ይህ ግጭቱን ይበልጥም የማባባስ አደጋ አለው። በትራምፕ የአደባባይ ደፋር እርምጃዎችና ከጀርባ የሚደረጉ ጠንካራ ድርድሮች ላይ የተጣመረው ልዩ የአመራር ስልት ይህን ምዕራፍም ሙሉ በሙሉ ገዝቶታል። በዝግ የተደረጉ ረዥም ውይይቶች የሚያሳዩት ማንኛውም ስምምነት የእሳቸው መስፈርት እስካሟላ ድረስ ፍጻሜ እንደማያገኝ እንዲሁም ደግሞ በአንጻሩ ኢራን ጥርጣሬ በቴህራን ውስጥ ያሉትን የውስጥ ፖለቲካ እውነታ ያንጸባርቃል። በባህር ላይ ለተደናቀፉት ወይም ደግሞ መንገዳቸውን ለመቀየር ለተገደዱ መርከበኞች የትራምፕ ማስታወቂያና
ከዚህም ባሻገር የተስፋ ጭላንጭል ይዞ የመጣ ቢሆንም የአሜሪካ ጦር ማስጠንቀቂያዎች ግን አሁንም ጥያቄ እንዲደረግ ያሳስባሉ። የዓለም ገበያዎች ደስታቸውን ቢገልጹም ተንታኞች ግን መግለጫዎቹን የሚተኩ ተጨባጭ እርምጃዎች በመሬት ላይ እስካልታዩ ድረስ ውዥንብሩ ሊቀጥል እንደሚችል ያስጠነቅቃሉ። ይህ የኢራን የቀውስ ምዕራፍ ወታደራዊ ኃይል ጉልህ ያሳያል። ለረጅም ጊዜ የተጋላጭነት ምልክት ሆኖ የቆየው የሆርሙዝ ወሽመጥ አሁን ላይ ወደ ታላቅ ለውጥ ወይም ደግሞ ለታደሰ አስፈሪ ፍጥጫ እምብርት ሆኖ ቆሟል።